ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ እስኪ ለጀማሪዎችና ንባብ እየጀመራችሁ ያላችሁ ልጆች እንዲሁም ደግሞ ማንበብ የምትፈልጉ ልጆች ለጀማሪዎች ማለት ነው። እስኪ ንባብ እንለማመድ አብረን 2-3 ጊዜ በተለያየ ፍጥነት ጀማሪዎችን ወይም ደግሞ ማንበብ መጀመር የሚፈልጉና ጀምረው እየተለማመዱ ላሉ ልጆች በሚመጥን ፍጥነት ለማንበብ ሞክራለሁ። እንግዲህ ሀሁ ለሁሉም የኦንላይን ትምህርት ቤት እንደምታውቁት ተማሪዎችን ተቀብሎ በኦንላይን አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች እያስተማረ ይገኛል። እናንተ ከኛ ጋር መማር የምትፈልጉ ልጆች ካላችሁ ይሄው ከታች ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ስልክ ነው። እንግዲህ ይህን ስልክ አንስታችሁ በኦንላይን ትምህርት ቤታችን መማር የምትፈልጉ ልጆች በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ቮይስ ብታስቀምጡልን፣ ብትደውሉልን፣ ቴክስት ብታጽፉልን ወይም ደግሞ በማንኛውም ሁኔታ እናንተ በምትፈልጉት መንገድ መልእክት ብታስተላልፉልን በምትፈልጉት ሰዓት በማንኛውም ሰዓት 24 ሰዓት እያስተማርን ስለሆነ ጠዋት ነው፣ ሌሊት ነው፣ ቀን ነው፣ ይህን ሰዓት ነው ሳንል እናንተን በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን አመቻችተን እናስተምራችኋለን። ከዛ ውጭ ሙሉ አማርኛ ማንበብና መጻፍ የምትፈልጉ ልጆች ይህ ጽሁፍ በእርግጠኝነት ለእናንተ ለማንበብ ለምትፈልጉ ልጆች እንዲሁም ደግሞ የጀመራችሁና ዛሬ መጀመር የምትፈልጉ ልጆች ከኔ ጋር አብራችሁ እናንተን በሚመጥን ፍጥነት ነው ማነብላችሁ። ማለትም ሙሉ ጀማሪዎችን በሚመጥን ፍጥነት ረጋ ብዬ ፊደላትን እየቆጠርኩኝ በዚሁ ፊደላትን ቅርጻቸውንም ድምጻቸውንም እንድታውቁ ከዚያ በተጨማሪ ደግሞ እነዚህ ፊደላት ተገጣጥመው እንዴት እንደምታነቧቸው እናንተ በሚመጥን ፍጥነት ይህንን ጽሁፍ አነብላችኋለሁ። እየደጋገምኩ ነው ማነብላችሁ። በመጀመሪያው ፊደላትን እየቆጠርኩኝ ከዛ ደግሞ ቃላትን በአንድ ላይ እያገጣጠምኩ ከዛ ሀረጋትን በአንድ ላይ እያገጣጠምኩ ከዛ በኋላ ደግሞ አረፍተ ነገሮቹን በአንድ ትንፋሽ እያደረግኩኝ ቢያንስ 3 ጊዜ እናንተን በሚመጥን በጣም ሳልፈጥን ጀማሪዎችን በሚመጥን ማለቴ ነው አነብላችኋለሁ። አብረን እናንብብ። በተረፈ መማር የምትፈልጉ ልጆች መደወሉን አትርሱት። ይሄው ታች ላይ እናንተን በሚመቻችሁ ሶሻል ሚዲያ በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም እናንተን በሚመቻችሁ ሁኔታ ቮይስ አስቀምጡልን ወይም ደውሉልን ወይም ሀይበሉን። እናንተን በሚመቻችሁ ሰዓት በተወሰኑ ወራቶች ውስጥ የምትፈልጉትን ትምህርት አማርኛ፣ እንግሊዘኛ፣ ሂሳብ መሰረታዊ የስራ እንቅስቃሴ ልታደርጉባቸው የምትፈልጓቸውን ትምህርቶች ለስራ በሚመጥንና እናንተ ምናልባትም አሁን በዚህ ሰዓት ምንም አለማንበብ አለመጻፍ እና ሂሳብ መሰረታዊ ስሌቶቹን አለማወቅ በጣም ከባድ ነው። ገንዘብ ማግኘት ብቻውን ምንም አይደለም። ስለዚህ እሱን መፍትሄ ለማግኘት ከኛ ጋር በጣም ቀላል ነው። ወይኔ አልተማርኩም ምናምን የሚለው ቁጭት ሊኖርባችሁ አይገባም። ምክንያቱም ዛሬውኑ ደውላችሁ ዛሬውኑ ጀምራችሁ በተወሰኑ ቀናቶች ውስጥ እናንተ የምትፈልጉትን እውቀት አግኝታችሁ እናንተ የተመኛችሁትን እውቀት ስለምታገኙ ማለት ነው። ስለዚህ አሁን ቀጥታ ወደ ምንባባችን እንሂድ። በዛሬው ምንባባችን የምንባብ መለማመጃ ይሆናል ብዬ ይዤላችሁ የመጣው ፌኔትና ያዕቆብ ይላል። ፌኔትና ያዕቆብ እንግዲህ ፌኔትና ያዕቆብ የሁለት ልጆች ስም ነው። እነዚህ ልጆች ላይ የተመሰረተ ታሪክ ነው። ስለዚህ ይህን ረጋ ብዬ ታሪኩንም እንድትረዱት በዚያ ላይ ደግሞ ማንበብም እንድትችሉ አብራችሁኝ ከኔ ጋር እያነበባችሁ ደጋግማችሁ ከዚያ በተጨማሪ ደግሞ የማንበብና የመጻፍ ክህሎታችሁን በተመሳሳይ ሁኔታ እንድታዳብሩ አብራችሁ ካነበባችሁ በኋላ ቪዲዮውን እየደጋገማችሁ እየጻፋችሁ ተለማመዱበት። በእርግጠኝነት እንደዚያ ካደረጋችሁ የማንበብና የመጻፍ ችግራችሁን ትፈታላችሁ ማለት ነው። ፊደላትን በተለያየ ሰዓት አሳይቻችኋለሁ፣ ግን ፊደላትን ማየት ብቻ ለማንበብ ብቁ ስለማያደርግ ለዚያ ስለሚያስፈልጋችሁ ነው ይዤላችሁ የመጣሁኝ። አሁን ከኔ ጋር ቀጥሉ። ፌኔትና ያዕቆብ። ፌኔትና ያዕቆብ የአዲሱ ገበያ አካባቢ ልጆች ናቸው። ፌኔት በትምህርቷ በጣም ጎበዝ በመሆኗ የቤት
ስራዋን በአግባቡ ሰርታ ትመጣለች። በዚህም የተነሳ መምህሮቿ በጣም ይወዷታል። ያዕቆብ ደግሞ ስለማያጠናና የቤት ስራውን በአግባቡ ስለማይሰራ መምህራኑ ሁልጊዜ ይቆጡታል። ፌኔት ይህንን ተመልክታ ያዕቆብን አንተ ለምን አታጠናም? የቤት ስራህንስ ለምን ሰርተህ አትመጣም? ስትል ጠየቀችው። ያዕቆብ ከእንግዲህ ወዲህ ጊዜዬን በአግባቡ በመጠቀም የቤት ስራዬንም ሰርቼ እመጣለሁ በማለት የፌኔትን ምክር ተቀብሎ በጋራ ማጥናት ጀመሩ። የቤት ስራቸውንም አብረው መስራት ቀጠሉ። በዚህ የተነሳ ያዕቆብ በትምህርቱ ከቀን ቀን በከፍተኛ ሁኔታ እየተሻሻለ መጣ። በዚህም ምክንያት ሁለቱም ጓደኛሞች በሰፈሩም ሆነ በትምህርት ቤቱ የታወቁ አርያ ተማሪዎች መሆን ቻሉ ይላል። አሁን እንግዲህ ያነበብኩላችሁ እንደምታዩት ፊደላቱንም እየቆጠርኩ እያንዳንዱ ፊደላት እየጠራሁ ነው ያነበብኩላችሁ። አሁን ከዚያ በተሻለ ደግሞ እነዚህን ፊደላት አገጣጥሜ እስኪ ቃላትን ባንዴ ፊደላቱን እያገጣጠምኩ ማለት ነው። ለምሳሌ ፌኔትና ያዕቆብ ቃላቶቹን ብቻ። አሁን ሀረጋትን ወይ እንደዚህ በአንድ ትንፋሽ አላነብባችሁ። እናንተም ልክ እንደዚያ ከኔ ጋር ረጋ ብዬ ነው። ግን ከዛ በተሻለ ደግሞ እናንተ አሁን ለምሳሌ ፌኔትና ያዕቆብ የአዲሱ ገበያ አካባቢ ልጆች ናቸው። ፌኔት በትምህርቷ በጣም ጎበዝ በመሆኗ የቤት ስራዋን በአግባቡ ሰርታ ትመጣለች።
በዚህም የተነሳ መምህሮቿ በጣም ይወዷታል። ያዕቆብ ደግሞ ስለማያጠናና የቤት ስራውን በአግባቡ ስለማይሰራ መምህራኑ ሁልጊዜ ይቆጡታል። ፌኔት ይህንን ተመልክታ ያዕቆብን አንተ ለምን አታጠናም? የቤት ስራህንስ ለምን ሰርተህ አትመጣም? ስትል ጠየቀችው። ያዕቆብም ከእንግዲህ ወዲህ ጊዜዬን በአግባቡ በመጠቀም የቤት ስራዬንም ሰርቼ እመጣለሁ በማለት የፌኔትን ምክር ተቀብሎ በጋራ ማጥናት ጀመሩ። የቤት ስራቸውንም አብረው መስራት ቀጠሉ። በዚህ የተነሳ ያዕቆብ በትምህርቱ ከቀን ቀን በከፍተኛ ሁኔታ እየተሻሻለ መጣ። በዚህም ምክንያት ሁለቱም ጓደኛሞች በሰፈሩም ሆነ በትምህርት ቤቱ የታወቁ አራያ ተማሪዎች መሆን ቻሉ። እያንዳንዱን ቃላት ደግሞ በአንዳንድ እያንዳንዱን ቃላት አነብቡላ። እንግዲህ እነዚህ የምታዩቸው ፊደላት ተደርድረው የተመሰረቱ ቃላት፣ ቃላቶቹ ተደርድረው የተመሰረቱ ሀረጎች፣ ሀረጎች ተደርድረው የተመሰረቱ አረፍተ ነገሮች፣ አረፍተ ነገሮች ተደርድረው ደግሞ የተመሰረቱ አንቀጾች። እነዚህ አንቀጾች ደግሞ ይሄው ይሄ አንቀጽና ይሄ አንቀጽ ተደምረው ሁለቱ አንቀጾች አንድ ጽሑፍ ወጣቸው። ስለዚህ አሁን መጀመሪያ እየደጋገሙ ፊደላትን ሳስተምራችሁ ነበረ። አሁን ይህ ሁሉ ጽሑፍ ከነዛ ከ34ቱ የአማርኛ ፊደላት ውስጥ ከነዚያ 34 አማርኛ ፊደላት ደግሞ ሰባት ቤተሰቦች አሏቸው። ከነዚያ ሰባት ቤተሰቦቻቸው ውስጥ ከነዚያ ከምታውቋቸው ፊደሎች ውስጥ የወጡ ሆሄያት ናቸው። እነዚያ ሆሄያት ይኸው ተደርድረው እነዚህ የምታዩቸውን ቃላት መሰረቱ። አሁን እነዚህ የምታዩቸው ቃላት ደግሞ እንደምታዩቸው ይቺ ይኸው ተደርድረው እስከዚህ ባለው ወይም 4 ነጥብ የምታዩት እስከዚህ ድረስ ባለው ይኸው አረፍተ ነገር ይባላል። አረፍተ ነገር መሰረቱ ማለት ነው። እነዚህ አረፍተ ነገሮች ይኸው ተገጣጠሙ። አንድ አረፍተ ነገር፣ እስከዚህ 2 አረፍተ ነገር፣ ከዚያ 3 አረፍተ ነገር፣ እስከዚህ አረፍተ ነገር፣ ይኸው እስከዚህ ድረስ ባለው ያሉ አረፍተ ነገሮች ተገጣጥመው ይኸው ይሄ አንቀጽ አንድ አንቀጽ ሆነ። ይኸው ይሄ አንቀጽና ይሄ አንቀጽ በጋራ ደግሞ ሆነው ይኸው ይችን ፌኔትና ያዕቆብ የምትል አንድ ጽሑፍ የምታዩዋትን ጽሑፍ ተጻፈ ማለት ነው። ስለዚህ እናንተ ያው ብዙ ጊዜያችሁን እነዚህን ፊደላት ለማወቅ በማንበብ በመጻፍ እንዲሁ ደግሞ በማጥናት አሳልፋችኋል። አሁን ከዚህ ጋር የመጣችሁ ልጆች እሱንን እንዳጠፋችሁት እንደዚህ ለማንበብም ደግሞ ጥረት ማድረግ ይጠይቃል ማለት ነው። አሁን ፊደላትን ብታቆም እነዚህን አገጣጥሞ መጥራት ደግሞ ልክ ፊደላትን እንደማወቅ የማወቅን ያህል እንደለፋችሁት እንኳን ብዙ ጊዜ ባይጨርስባችሁ እንኳን ግን መለማመዱ ወሳኝነት አለው። ከዛ ውጭ ፊደላትን በደንብ ለይታችሁ ያላወቃችሁ ልጆች ደግሞ ፊደላት ላይ አተኩሩ። በዋናነት ፊደላት ላይ ያተኩራችሁ። ከዛ በተጨማሪ ደግሞ ቃላትን ማንበብ ላይ አተኩሩ። ቃላትና
ፊደላትን በነገራችን ላይ እኔ ከዚህ ጋር ላይ ለጀማሪዎች ይመጥናል ብዬ ስላሰብኩ ቀጥታ ጽሁፉን አይደለም እያነበብኩላችሁ ያለው ቃላትን ነው እየነጣጠልኩ እያነበብኩላችሁ ያለው። ምክንያቱም ብዙ ጊዜ ጀማሪዎች አሁን ጽሁፉን በአንድ ትንፋሽ ባነብላችሁ ረዘም ያለና እናንተ ደግሞ እንደዚህ ማንበብ አይደለም አይ ከባድ ነው ምናምን ልትሉ ትችላላችሁ ብዬ ስላሰብኩ ጀማሪዎችን የሚመጥን ነገር ነው እያደረኩ ያለው። ስለዚህ እስኪ ከዛ ውጭ ደግሞ እንደዚህ ጥረት እያደረጋችሁ ግን በአጭር ጊዜ ውስጥ ሁኔታዎችን ማመቻቸት ያልቻላችሁ ልጆች ደግሞ ብትደውሉልን እንደዚሁ ባጭሩ በተወሰኑ ቀናትና በተወሰኑ ወራት ውስጥ አማርኛን፣ እንግሊዘኛን፣ ሂሳብን እናንተ የምትፈልጉትን እና የስራ ያስፈልገኛል እኔ እፈልገዋለሁ ይሄን እውቀት የምትሉትን ነገር በአጭር ጊዜ ውስጥ እንድታውቁ ስለምናደርግ የተለያዩ ብቃት ያላቸው በተለያየ ኮርስ አስተማሪዎች አሉን። ስለዚህ በየኮርሱ እናንተ በምትፈልጉት ትምህርት ጋር መድበናችሁ ሌትም ሆነ ቀን 24 ሰዓት ስለምናስተምር በማንኛውም እናንተ በሚመቻችሁ ሰዓት እንድትማሩ ስለምናደርግ ከባድ ነው ብላችሁ ሞክራችሁት ከምታዩት ደውላችሁልን ደግሞ የሞከራችሁትን ከስኬት ብታደርሱ የተሻለ ነው። ስለዚህ ስልካችን ታች ላይ ይሄው የተቀመጠ የምታዩት ባዮ ላይ የተቀመጠው ስልካችን ነው። እሱ ጋር አንስታችሁ በኢሞ፣ በዋትስአፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ብታናገሩ ሁኔታዎችን አመቻችተን በማንኛውም ሰዓት እንድትማሩ እናደርጋለን። እስኪ በድጋሚ አንዴ ፊደላትን እየቆጠርኩ አንድ ባንድ ልድገምላችሁና ከዛ ሰብሰብ አድርጌ ጽሁፉን ትርጉሙንም እንድትረዱት አነብላችኋለሁ ማለት ነው። አንዴ ግን እስኪ እንደገና እንጀምርና በረጋ ብዬ እንደገና አብረን እናንብብ። ፌኔትና ያዕቆብ ፌኔትና ያዕቆብ የአዲሱ ገበያ አካባቢ ልጆች ናቸው። ፌኔት በትምህርቷ በጣም ጎበዝ በመሆኗ የቤት ስራዋን በአግባቡ ሰርታ ትመጣለች። በዚህም የተነሳ መምህሮቿ በጣም ይወዷታል። ያዕቆብ ደግሞ ስለሚያጠናና የቤት ስራውንም በአግባቡ ስለማይሰራ መምህራኑ ሁልጊዜ ይቆጡታል። ፌኔት ይህንን
ተመልክታ ተመልክታ ያዕቆብን ያዕቆብን አንተ አንተ ለምን ለምን አታጠናም የቤት ስራህንስ ለምን ሰርተህ አትመጣም ስትል ጠየቀችው ያዕቆብም ከእንግዲህ ወዲህ ጊዜዬን በአግባቡ በመጠቀም የቤት ስራዬንም ሰርቼ እመጣለሁ በማለት የፌኔትን ምክር ተቀብሎ በጋራ ማጥናት ጀመሩ የቤት ስራቸውንም አብረው መስራት ቀጠሉ በዚህ የተነሳ ያዕቆብ በትምህርቱ ከቀን በከፍተኛ ሁኔታ እየተሻሻለ መጣ በዚህም ምክንያት ሁለቱም ጓደኛሞች በሰፈሩም ሆነ በትምህርታቸው
በትምህርት ቤቱ የታወቁ አርአያ ተማሪዎች መሆን ቻሉ። እንግዲህ እያንዳንዶቹን ሆሄያት እንግዲህ ከዚህ ውስጥ ያሉትን ቆጠርኩላችሁ ማለት ነው። ከዛ በተጨማሪ ደግሞ የቴቶቹ ሆሄያት ተደርድረው ምን አይነት ቃላት እንደሚያወጡ አሳየኋችሁ። ስለዚህ እናንተ እንደዚህ ፊደላትን እየቆጠርኩ እንዴት እንደሚነበቡ ስላሳየኋችሁ እነዚህ ፊደላት እየቆጠራችሁ እየጻፋችሁ እያነበባችሁም ራሱ ብትለማመዱበት በዚያው የመጻፍም የማንበብም ክህሎት ይኖራችኋል። ለምሳሌ ፌኔትና ፌኔትና ከዚያ ያዕቆብ ያዕቆብ የአዲሱ ብላችሁ ትጽፋላችሁ ማለት ነው። ገባያ ይሄው ገ ከዚያ በ ከዚያ ያን ትጽፉና ምን ይላል? ገባያ አካባቢ ይሄው አካባቢ ይላል። ከዚያ ል ከዚያ ጆ ከዚያ ች ልጆች ከዚያ ናቸው ይሄው ናቸው። ስለዚህ በዚህ መንገድ እየጻፋችሁን ብትለማመዱበት በዛ ላይ ደግሞ ጀማሪዎች ማን ፊደል እንደሆኑ ሁሉ እየነገርኳችሁ ነው ማለት ነው። ስለዚህ ከዚህ በተሻለ ደግሞ ለማንበብ ፊደላትን ሳልቆጥር እስኪ ላንብብላችሁ። ፌኔትና ያዕቆብ የአዲሱ ገበያ አካባቢ ልጆች ናቸው። ፌኔት በትምህርቷ በጣም ጎበዝ በመሆኗ የቤት ስራዋን በአግባቡ ሰርታ ትመጣለች። በዚህም የተነሳ መምህሮቿ በጣም ይወዷታል። ያዕቆብ ደግሞ ስለማያጠናና የቤት ስራውንም በአግባቡ ስለማይሰራ መምህራኑ ሁልጊዜ ይቆጡታል። ፌኔት ይህንን ተመልክታ ያዕቆብን አንተ ለምን አታጠናም? የቤት ስራህንስ ለምን ሰርተህ አትመጣም? ስትል ጠየቀችው። ያዕቆብም ከእንግዲህ ወዲህ ጊዜዬን በአግባቡ በመጠቀም የቤት ስራዬንም ሰርቼ እመጣለሁ በማለት የፌኔትን ምክር ተቀብሎ በጋራ ማጥናት ጀመሩ። የቤት ስራቸውንም አብረው መስራት ቀጠሉ። በዚህ የተነሳ ያዕቆብ በትምህርቱ ከቀን ቀን በከፍተኛ ሁኔታ እየተሻሻለ መጣ። በዚህም ምክንያት ሁለቱም ጓደኛሞች በሰፈሩም ሆነ በትምህርት ቤቱ የታወቁ አርአያ ተማሪዎች መሆን ቻሉ ይላል። ስለዚህ እናንተ ይህን እየደጋገማችሁ በተለያየ ፍጥነት ፊደላትን እየቆጠርኩ ከዚያ ውጭ ደግሞ ቃላትን ብቻ እየነጣጠልኩ ከዛ ደግሞ በተሻለ ሁኔታ እናንተ በሚመጥን ሁኔታ እንደዚህ ያነበብኩላችሁ። ከዚህ ውጭ ደግሞ እንደዚህ እየሞከራችሁ ግን በደንብ ማንበብና መጻፍ የተቸገራችሁ ልጆች ይኸው ስልካችን ምንም እናንተ ዋናው የማወቅ ፍላጎቱ ነው እንጂ እናንተ የምታውቁት በማንኛውም የሰዓት ጉዳይ አያስቸግራችሁም። እናንተ በሚመቻችሁ ጊዜ ነው። የቦታ ወይም ደግሞ ከመሄድ አለብኝ ምናምን አትሉም። ኦንላይን ላይ ነው። በቀጥታ በስልክ ገብተን ኦንላይን በቪዲዮ እንደዚህ ጻፉ፣ እንደዚህ አድርጉ፣ እንደዚህ አንብቡ፣ እንደዚህ ሁኑ፣ ይሄ ያስፈልጋችኋል፣ ይሄ አያስፈልጋችሁም፣ በዚህ መንገድ አንብቡ፣ በዚህ መንገድ ተማሩ፣ ይሄን ወቁ፣ በዚህ በቀላሉ እንደዚህ አድርጋችሁ ያዙ ብለን
በቀላሉ ልናስረዳችሁ ልናስተምራችሁ በተወሰነ ጊዜ የምትፈልጉትን ያህል ለስራ እንቅስቃሴ እንኳን የሚያስፈልጋችሁን ያህል እውቀት በቀላሉ እንድታውቁ የምናደርገው። ስለዚህ የጊዜ ጉዳይ አስቸጋሪ አይደለም። ወይም ደግሞ ቦታ እናንተ የትራንስፖርት ወይም ሌላ ወጪ የምታወጡት የለም። ባላችሁበት ቦታ ሆናችሁ በማንኛውም ሰዓት ከስራ ውጭ በሆነ እናንተ በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ስለምናደርግ ስልካችን ያዙት። በምትፈልጉት ሰዓት አንስታችሁ ደውሉልን። በተረፈ በሌላ ዝግጅት እስከምንገናኝ ሰላም ሁኑ። መልካም